ዜማ ወጥበብ ዜማ ወጥበብ አሁን ደግሞ ቀጥታ የምንሄደው ወደ ምንድነው? ወደ አገናዛቢ ተውላጠ ስም አገናዛቢ ተውላጠ ስም። እነዚህ ደግሞ ፖሰሲቭ ፕሮናውንስ የሚባሉት ማለት ናቸው። አገናዛቢ ተውላጠ ስም ስራቸው ተውላጠ ስም ነው፣ ስምን መተካት ነው። እነዚህ ስምን መተክ ተውላጠ ስም ማለት የስም ለውጥ የስም ምትክ ማለት ነው። ተውላጠ ስም ማለት ግን ተውላጠ ስም ነው። አገልግሎታቸው ምን ያደረገ ማገናዘብ፣ አንድ ሀብት አንድ ንብረት የማን እንደሆነ የምንገልጽባቸው የምንታረቅባቸው በእነዚህ ቃላት ነው። ለምሳሌ ይሄ የማን ነው ብሎ አንድ ሰው ቢጠይቅ የኔ፣ ያንተ፣ ያንቺ ነው፣ የሷ፣ የነሱ፣ የኛ እያል የኔ የኛ ምናምን እያል የምንገልጽባቸው ቃላት ምን ይባላሉ ማለት ነው? እነዚህ አገናዛቢ ተውላጠ ስም ይባላሉ ማለት ነው። አገናዛቢ ተውላጠ ስም ሲተረጎሙ በመነሻቸው ይህችን ፊደል የሚል ፍቺ እያመጡ አንድ ሀብት የማን እንደሆነ ይገልጻሉ። መግለጽ ነው ስራቸው፣ ግን ሲገልጹ ስምንም እየተኩ ነው ይገልጻሉ። አገናዛቢ ተውላጠ ስም ሲተረጎም በመነሻቸው ምን አይነት ፍቺ ያመጣሉ? የኔ እኔ በሚለው ላይ የኔ፣ የእኛ፣ ያንተ፣ የናንተ፣ ያንቺ፣ የሱ፣ የነሱ፣ የሷ እያል የምንገልጽባቸው ቃላት አገናዛቢ ተውላጠ ስም ይባላሉ። ለምሳሌ ዘ ይቺ ምን አይነት ፍቺ አላት? በግዕዝ እንተ ምን አይነት ትርጉም አላት? እለ ምን አይነት ትርጉም አላት? ከዛ ምን አይነት ቃል እናወጣለን? ዚአሁ ምን ማለት ነው? የሱ፣ እሱ ተብሎ እንደ ባለቤቱ ነው ያገለግላሉ። እንቲአሁ ምን ማለት ነው? የሱ። አሁ ምን ማለት ነው? የሱ። ልዩነት አላቸው። ልዩነታቸውን ዘርፈ ሰዋስው ጋር ስንደርስ በደንብ እናያቸዋለን። እነዚህ ሶስቱም ምን አይነት ፍቺ አላቸው? ምን አይነት ፍቺ አላቸው? የሚል ፍቺ እቺ ዘናት እንተናት እቺ እለ ደግሞ ቀጣዩ ነው ማለት ነው። ዚአሁ የሱ፣ እንተ እንቲአሁ የሱ፣ እለ እሊአሁ የሱ። እነዚህ ምን ይባላሉ ማለት ነው? አገናዛቢ ተውላጠ ስም ይባላሉ ማለት ነው። እስኪ ወደ መርሃያን ሲቀየሩ ወይም ሲረቡ ምን ይመስላሉ? ዚአሁ፣ እንቲአሁ፣ እሊአሁ። ለምሳሌ አነ ባለቤት ነው፣ የባለቤት መራሄ ነው። ኪያየ ስል ደግሞ ተሳቢው ነው። ዚአየ የኔ ስል ደግሞ አገናዛቢ ተውላጠ ስም ይሆናል ማለት ነው። እነዚህ አገናዛቢ የሆነ ስምን ይተካሉ።
እስኪ እንያቸው እንዴት ነው እንደሚተኩ መጀመሪያ ወደ መርሃያን እናርባቸውና ወደ 10 መርሃያን ቀየራቸውና እናያቸዋለን ማለት ነው። ዚአየ የኔ ዚአነ የኛ ስንተኛ መደብ ናቸው እነዚህ? አንደኛ መደብ ናቸው እነዚህ ማለት ነው። አንደኛ መደብ ዚአከ ያንተ ዚአክሙ ምን ማለት ነው? የናንተ ዚአኪ ያንቺ ዚአክን ምን ማለት ነው? የናንተ ለአንስታይ ዚአክን ክን ካለበት ለአንስታይ ነው። ከዚህ በኋላ ይሄ ለናንተ ክሙ ከሆነ ለወንድ ነው፣ ክን ለሴት ነው ማለት ነው። እነዚህ ስንተኛ መደብ ይባላሉ? ሁለተኛ መደብ ይባላሉ ማለት ነው። ወደ ሶስተኛ መደብ ዚአሁ የሱ ዚአሆሙ የነሱ ዚአሃ የሷ ዚአሆን የነሱ እነዚህ ደግሞ ስንተኛ መደብ ናቸው? ሶስተኛ መደብ ይባላሉ ማለት ነው። እንደዚህ ሆነው እነዚህ ከዚህ ጀምሮ እስከዚህ ድረስ እነዚህ ደግሞ እስከዚህ ድረስ ያሉት ሶስተኛ መደብ ናቸው ማለት ነው። ዚአየ ድምጻቸው ምን ይመስላል? ከኪያው ጋር ተመሳሳይ ነው። ዚአየ ዚአነ ዚአከ ዚአክሙ ዚአኪ ዚአክን ዚአሁ ዚአሆሙ ዚአሃ ዚአሆን ዚአሃ ዚአሆሙ ዚአሁ ዚአክን ዚአኪ ዚአክሙ ዚአከ ዚአነ ዚአየ። አሁን እንደገና የት ቦታ ላይ በትሁት ድምጽ ማለት ማርያም ቀስ ብለን ልዑል ድምጽ ማለት ኢሳይያስ ብለን የምናነበው ዚአየ ዚአነ ዚአከ ዚአክሙ ዚአኪ ዚአክን ዚአሁ ዚአሆሙ ዚአሃ ዚአሆን ብለው በዚህ መልክ ለምሳሌ እንቲያሆን እሊያሆን እስኪ ሰርታችሁ አሁን ምን ይላል? እንቲአየ በዚህ መሰረት ሲሰራ እንቲአነ እንቲአከ እንቲአክሙ እንቲአኪ እንቲአክን እንቲአሁ እንቲአሆሙ እንቲአሃ እንቲአሆን እሊአየ እሊአነ እሊአከ እሊአክሙ እሊአኪ እሊአክን እሊአሁ እሊአሆሙ እሊአሃ እሊአሆን ተብሎ በዚህ ልዩነት አላቸው። ዘእንተ ዘርፈ ሰዋስው የሚለው ላይ ስንደርስ በደንብ እናያቸዋለን ማለት ነው። እነዚህን ይመስላሉ። አሁን ዚአክን ዚአሁ ዚአሃና ዚአሆን በምን አይነት ድምጽ ናቸው? በትሁት ድምጽ። አሁን ደግሞ አገናዛቢ ተውላጠ ስምን ሲተኩ ምን ይመስላል? አገናዛቢ ተውላጠ ስም አገናዛቢ ወይም ዘርፍ የሆነ ስምን እንደማለት ነው። አገናዛቢ የሆነ ስምን ሲተኩ ምን ይመስላሉ የሚለው ነው ማለት ነው። ደግሞ እስኪ
ከነዚህ በፊት ቃላተ ግዕዝ ማወቅ ያስፈልጋል። እስኪ የምናያቸው ቃላተ ግዕዝ ምን ማለት ነው? ቃላተ ግዕዝ ማለት ነው የግዕዝ ቃላት ዝ ወይም ዝንቱ ምን ማለት ነው? ይህ አመልካች ቅጽል ነው። ዝንቱ ወይም መጽሐፍ ምን ማለት ነው? በቁሙ ምን ማለት ነው? በቁሙ ማለት ነው ራሱ መጽሐፍ ነው ማለት ነው። ዘ ወይም እንተ ወይም እለ ምን አይነት ፍቻ አላቸው ብለን አልቀድም። ዘምየ ነው እንተምየ እለ ውእቱስ ውእቱ ማለት ምን ማለት ነው? ነው እስካሁን ድረስ እሱ እያልን ነው አይደል የመጣን የመሆን ግስ ነባር አንቀጽ ሆኖ ያገለግላል ወይም ነበር። ውእቱ በእርግጥ ውእቱ በመሰረተ እርባታ አርባዕቱ አራት እያንዳንዱ ለምሳሌ ውእቱ ብለን እሱ ነው፣ ሆነ፣ ኖረ፣ ነበረ፣ ተባለ፣ ይሆናል፣ ይኖራል፣ ይባላል፣ ይሁን፣ ይኑር፣ ይባል ብለን በ10 እንተረጉመዋለን። 10 ሲባዛ በ10 ስንት ይሆናል ማለት ነው? 100 መሰሪው ይሄ የዋህ እርባታው ስንት ነው ማለት ነው? አይደለም 10 ሳይሆን 4 ነው እንጂ ውእቱ እሱ ነው፣ ሆነ፣ ኖረ፣ ነበረ፣ ተባለ፣ ይሆናል፣ ይኖራል፣ ይባላል፣ ይሁን፣ ይኑር፣ ይባል። 10 ሲባዛ በ10 ስንት ይሆናል ማለት ነው? 100 የዋሁ 100 ይሆናል። እንደገና ደግሞ መሰሪው በ30 ውእቱ ብእሲ ዘመዱ ለውእቱ ብእሲ ውእቱ ያ ሰው ለዛ ሰው ዘመዱ ነው። ሆነው፣ ኖረው፣ ነበረው፣ ተባለው፣ ሆነለት፣ ኖረለት፣ ነበረለት፣ ተባለለት፣ ሆነበት፣ ኖረበት፣ ነበረበት፣ ተባለበት፣ ይሆነዋል፣ ይኖረዋል፣ ይባለዋል፣ ይሆንለታል፣ ይኖርለታል፣ ይባልለታል፣ ይሆንበታል፣ ይሆንበታል፣ ይሁነው፣ ይኑረው፣ ይባለው፣ ይሁንለት፣ ይኖርለት፣ ይባልለት፣ ይሆንበት፣ ይኖርበት፣ ይባልበት ተብሎ ይሁን ትርጉም በመሰሪ 10 እያንዳንዱ 100 በይሁን ደግሞ እስከ 2400 ድረስ ይረባል ማለት ነው። እና ወደዚህ ጋር ግን በትንሹ ውእቱ ነው ወይም ነበር። ወይም ዝንቱ ማለት ነው። ይህ መጽሐፍ በቁሙ ዘ እንተ እለ ውእቱ ነው። ሰሎሞን ስም የሰው ስም እነዚህ ቃላት አሉ ማለት ነው። እና አሁን እነዚህን ተጠቅመን ምን እንሰራለን? ለምሳሌ ምሳሌ አሃዱ 1 ዝ ምን ማለት ነው? ዝ ማለት ነው መጽሐፍ ዘሰሎሞን ውእቱ። አሁን የትኛው መጽሐፍ? ይህ መጽሐፍ ይህ መጽሐፍ ዘሰሎሞን ውእቱ የማን ነው? የሰሎሞን ነው። አሁን እዚህ ጋር ዝ እንዳለ ይመጣል ማለት ነው። መጽሐፍም እቺ ዝ መጽሐፍም ራሱ መጽሐፉ ነው ይመጣል። እስኪ ከዚህ አይ እስከዚህ አሁን ድረስ ካሉት ውስጥ ዘሰሎሞን የሚለውን ይተካለዋል። ዚአሁ ውእቱ ዝ መጽሐፍ ዚአሁ ውእቱ ዝ መጽሐፍ ዚአሁ ውእቱ። አሁን ዘሰሎሞን የሚለው ማን ተካለ ማለት ነው? ዚአሁ የሚለው ተካለ ማለት ነው። ስለዚህ ዚአሁ አገናዛቢ ተውላጠ ስም አንድ ሀብት ወይም አንድ ንብረት የማን እንደሆነ የሚገልጽ የሚነግር አስታራቂ ሽማግሌ
እንደማለት ነው። ምሳሌ 2 ምሳሌ ክልኤቱ ዝ መጽሐፍ ዘሰሎሞን ወአበበ ውእቱ ግስ ይህ መጽሐፍ ዘሰሎሞን የሰሎሞንና ያበበ ነው። ግን እዚህ ጋር ዝላለች መጽሐፍ ዘሰሎሞን አበበ ከዛ ውእቱ ዝ ራሷ ትመጣለች መጽሐፍ ይህ መጽሐፍ ዘሰሎሞን አበበ ውእቱ ምን ልበል ዚአሆሙ ለምን ሁለቱም ሰሎሞንም አበበም ወንዶች ስለሆኑ ዚአሆሙ ውእቱ ብለን እንዲህ እናደርጋለን ማለት ነው። ምሳሌ 3 ምሳሌ 3 ዝ መጽሐፍ ዘማረታ ውእቱ አሁን ዝ አለ መጽሐፍ አለ ዘማረታ አለ ከዛስ ውእቱ አለ ዝ አይቀየርም መጽሐፍ ዘማረታ ምን ልበላት እዚህ ጋር ዚአሃ ውእቱ አሁን ዘማረታ ለወንድ ከሆነ ዚአሁ ለወንድ ከሆነ ዚአሁ ሁለት ወንዶች ከሆኑ ዚአሁ ሴት ስትሆንስ ይህ መጽሐፍ የማርታ ነው ካል የእሷ ነው ማለት ነው። ይህ መጽሐፍ ዚአሁ ይህ መጽሐፍ የእርሷ ነው ለማለት ምን እንላለን ማለት ነው። ዚአሁ ዘሰሎሞን ዚአሁ ሰሎሞን ዘሰሎሞን አበበ ዚአሃ ዘማረታ የሚለው ስም ስለተካ ምን ይባላል? አገናዛቢ ተውላጠስ ማገናዘብ ማለት ነው። የማን እንደሆነ መንገር መግለጽ ማለት ነው። እስኪ ሁለት ምሳሌ ልንገራችሁና ወደ ቀጣይ ማለት ነው። ወደ ቀጣይ ምሳሌ 3 40 አለው ምሳሌ 40 ዝ መጽሐፍ በዚህ አረፍተ ነገር ብቻ ማድረጉ ሐሳቡ እንዲገባችሁ ነው። ልዩነቱ አንዱ ካንዱ ለመለየት በዚህ ነው ይሄ እንደዚህ ነው እያላችሁ እንድታውቁት ነው። ዝ መጽሐፍ ዘማረታ ወማርያ ውእቱ ምን ማለት ነው? ይህ መጽሐፍ የማርታና የማርያ ነው። ዝ መጽሐፍ ዘማረታ ወማርያ ውእቱ ዝ እንዳለ ይመጣል። አሁን እኛ የምንፈልገው አገናዛቢ ተውላጠ ስምን ነው። መጽሐፍ እዚህ ጋር ምን ይሆናል ማለት ነው? ዚአሆን ከዛ ራሱ ውእቱ ዚአሆን አሁን እዚህ ጋር ይሄን ተካ ማለት ነው። ሴት ቀድማ ለምሳሌ ቅድም እንዳየነው 5 እንዲሁ ነው ቢመጣ መጽሐፍ መጽሐፍ ዘአበበ ወማረታ ውእቱ አሁን ምናምን ሆኖ ሴትና ወንድ ሲሆኑ ራሱ አይቀየርም ማለት ነው። ይሄ የወንድ ነው የሚሆን ማለት ነው። የወንድ ዝ መጽሐፍ ዚአሆሙ እንደኪያሆሙ ከዛስ ውእቱ እንዲህ ቢሆንም አሁን ወንድ ቀድሞ ሴት ብትመጣ ዚአሆሙ እንደዚህ እንጠቀማለን። 6 ዝ መጽሐፍ ዘማረታ ወአበበ ብለን አሁን ማርታን ብናስቀድም አበበ ነው ውእቱ ዝ መጽሐፍ ዘማረታ ውእቱ ብንል ዝ መጽሐፍ ዚአሆሙ ይሆናል።
ሴት ቢቀርም ወንድ ቢቀርም የሚሆነው ማነው ማለት ነው? ይሄ እነዚህ አገናዛቢ ተውላጠ ስም ይባላል ማለት ነው። አንድ ሀብት አንድ ንብረት የማን እንደሆነ የሚያገናዝቡ የሚነግሩ እነዚህ ባይኖሩ መግባባት አንችልም። የኔ ነው ያንቺ ነው ምናምን እያለ የምንግባባባቸው ቃላት ስለሆኑ አገናዛቢ ተውላጠ ስም ይባላሉ ማለት ነው። ጥያቄ ሀሎክሙ ለየመሀሎክሙ ጠይቆትኩነ መጠየቅ ትችላላችሁ። አሁንም ባይሆን ነገ ከነዋና ስታነቡ ስታዩ ያልገባቸው ነገር ሲኖር ድርብ ተውላጠ ስም። አሁን ደግሞ ወደ ድርብ ተውላጠ ስም ነው የምንሄደው ማለት ነው። ድርብ ተውላጠ ስም ይህም አለው ለሊሁ ነው ዋና ቃሉ ለሊሁ እርሱ ራሱ እርሱ ራሱ ይቺ ቃል ናት። ወደ መራሃያ እንደኪያው የምናረባት ይችላል። ድርብ ተውላጠ ስም ይባላል። ለምንድነው ድርብ? እርሱ ራሱ እርሱ አለ ደግሞ ራሱ ያለ እየደረበ ስለሚሄድ እኔ ራሴ ለምሳሌ ወደ መራሃያ ሲረባ ለሊ እኔ ራሴ ለሊነ እኛ ራሳችን እነዚህ አንደኛ ወደብ ናቸው። ከዛ ለሊከ አንተ ራስህ ለሊክሙ እናንተ ራሳችሁ ለሊኪ አንቺ ራስሽ ለሊክን ለሊክ ምን ማለት ነው? እናንተ ለሴቶች እናንተ ራሳችሁ ከዛ ለሊሁ ራሱ እርሱ ራሱ ለሊሆ እነርሱ ራሳቸው ለሊሃ እርሷ ራሷ ለሊሆን እነርሱ ለሴቶች እነርሱ ራሳቸው። እነዚህ ደግሞ ስንተኛ ወደብ ናቸው? ከዚህ ጀምሮ ሶስተኛ። እነዚህ ሁለት፣ እነዚህ ደግሞ ሶስት ናቸው። ይህ ድርብ ተውላጠ ስም እኔ ራሴ እያለ እኛ ራሳችን እያለ እየደረበ ስለሚሄድ ነው። ለሊየ፣ ለሊነ፣ ለሊከ፣ ለሊክሙ፣ ለሊኪ፣ ለሊክን፣ ለሊፉ፣ ለሊኮሙ፣ ለሊሃ፣ ለሊሆን እያለ በዚህ መልክ ይረፋል ማለት ነው። ይሄ ደግሞ ምን ይባላል? ድርብ ተውላጠ ስም ይባላል። ተውላጠ ስም ይባላል። ለሊሁ ነው እሱ ራሱ። እነዚህም ለሊየ፣ ለሊነ ስንል ለሊክን፣ ለሊሁ፣ ለሊሃ፣ ለሊሆን የሚሉት ቦታ እነዚህ ቃላት ላይ በልዑል ድምፅ ሳይሆን በታይታይ ድምፅ ለሊሁ፣ ለሊክን፣ ለሊሁ፣ ለሊሃ፣ ለሊሆን ሌላውን ቦታ በልዑል ድምፅ ለሊየ እያል ለሊነ፣ ለሊከ፣ ለሊክሙ፣ ለሊኪ፣ ለሊክን እያል በእንደዚህ አይነት በእርግጥ ሌሊክን ደገሙት እንጂ ኃይል ባለው ድምፅ እነዚህ ይነበባሉ ማለት ነው። ይሄ ምን ይባላል? ድርብ ተውላጠ ስም ይባላል። ግልጽ ነው። እሺ ይሄን ካየን
ለፈተና እንገናኛለን። ካልገባችሁ ጠይቁ። በደንብ ማየት ማንበብ መቻል አለባችሁ።